ቦታ በዳኬሳ ከምትባል ቀበሌ ለምንድን ነው ወደፊት ለፊት መምጣት ይፈልጋው? በአለም ምንም የቀረኝ ነገር የለም ያልሰራሁን ነገር የለም። እቺ የምትመለከቷት ህፃን 3 አመቷ ነው። ከናትየው ጋር በጣም ይጨቃጨቃለሁ፣ በጣም እንትንላለሁ። በሷ እልህ ተነስቼ ከቻች ወጥቼ እቀማለሁ፣ እጠጣለሁ። በቃ አላጨስኩም እንጂ ከዛ ሌላ ያለውን መጨፈሩ ምናምን ተው በቃ ማለትም ሰው ጉድ እስከምል ድረስ ሆኛለሁ። ከዛ እሷ በጣም በቃ ቸርች ጸሎት አለ ከተባለ ፎቶ እዛ ሄዳ ማጸለይ ነው። አንዳንድ ቦታ ላይ ሄዳ በቃ ማልቀስ ነው። ያልከፈለችው ዋጋ የለም። መጨረሻ ላይ ግን ከ3 አመት በኋላ ከሷ ጋር በጣም ወሬ በጣም ያናጋን ነበርና ትዳራችንን ከአቅማችን በላይ ሲሆን ተለያየን ማለት ነው። እሷ አዲስ አበባ ነበረች። ከአዲስ አበባ መጣ ሻኪሶ፣ ከሻኪሶ መጣ በዳኬሳ መባልበት ቦታ ላይ ስትገባ አንዳንድ ነገሮች ምሰማቸው ነገሮች እሊያዙኝና ሌላ ህይወት ውስጥ ገባሁ። እንደ ጓደኛ ያስኳት ልጅ እንደ ማግባት ቢጠርኩና አብሬ መኖር ጀመርኩ ማለት ነው። ከዛ በኋላ በጣም ከባድ ቻሌንጅ ውስጥ ያለው ዮኒ አዶላ ላይ ኮንፈረንስ ይዘጋጃል ማለት ነው። አዶላ ላይ ኮንፈረንስ ዘጋጅቶ ያለ ባለቤቴና ልጆቼ እንዲሁም ደግሞ ጎረቤት ይታደማል ያንን ኮንፈረንስ። ያ ኮንፈረንስ ላይ ታድመው ያለ መልእክት ይመጣል። ትዳርሽን እንዲ ልበትን የቻለው እከሌ ነው ብሎ ስም እስከ መጥራት ድረስ አይደለም። ሌላ ነገር ተይ፣ አሁን እሱ ጀምር ያለው ያለው ህይወት ይቋረጣል። አንቺ ገብተሽ ቤትሽ ትኖሪያለሽ። እንዴት እንደገባሽ አንቺ አታውቂም፣ እሱም አያውቅም። ቤትሽ ገብተሽ ትኖሪያለሽ። ከቤትሽ እንደዚህ አይነት ቦታ ላይ የተቀበረ ነገር አለ ብለው ይነግሯታል ማለት ነው። እሺ ብላ ትመጣለች። እንዳለችውም እንዴት እንደገባች አላውቅም። እንዴት እንደገባው በቃ ወደ ትዳሩ ውስጥ ገባና ታረቅን። ያኛውን ነገር አስተካከልኩኝ፣ ሸኘው ከላይ ላይ ትዳሩ ቀጠለ ማለት ነው። ከዛ በኋላ ልክ ጥቂት ከተቀመጥኩ በኋላ ግቢ ውስጥ ቁጭ ብዬ እቀማለሁ ማለት ነው። ግቢ ውስጥ ቁጭ ብዬ እቃምኩኝ። የሆነ እንጨት ልተክል ነውና አልኳት። ድጅኖ አምጡልኝ አልኳቸው። ድጅኖ አምጡልኝ ብዬ ስጠራ ድጅኖና አካፋ ዘውልኝ መጡ። ያው እኔ ወርቅ ሰራተኛ ነኝ። ልክ ሄጄ ድጅኖውን ወስጄ መሬቱን ስቆፍር የተቀበረ ነገር ከውስጥ እንደዚህ ተንጠልጥሎ ወጣ። በጣም ትልቅ ነገር ማለት ነው። ከዛ ምንድነው ብዬ ጮኩ። እኔ ስጮህ ሰው መጣ። ሰው ሲመጣ ሳዩ ይሄውና የተቀበረ አውሬ አጥንቱ ምኑ ቆዳው እንዲከላው ላይ የሆነ ፈሳሽ ነገር እየፈሰሰው በቅርብ የተቀበረ ነገር ነው፣ በቅርብ የፈነዳ ነገር ነው። ያ ነገር ወጣ። ሲወጣ እውነትም አለች የሆነ አምላክ አይቶኛል አለች። እውነት በሞኝነት አምኜ ተናግሮኝ ነበር፣ ሰምቻለሁ፣ አጸልያለሁ፣ አልቅሻለሁ። በቃ እግዚአብሔር ሰምቶኛል፣ ይሄ የመጨረሻ ማረጋገጫ ነው አለች እሷ። ከዛ በኋላ በቃ አልኳት ዘንድሮ መልካም ወጣት መቅረት አልፈልግም። ዮኒ ባለቤቴን በጣም ነው መወዳት። በጣም ወሬና አጋንንት ነው ጢባጢቤ ተጫውተብን በትዳራችን። ብዙ ቅዱሳኖች አልቅሰዋል። 12 አመት ኖረናል። ስንኖር ወጥቼ የጸጉር ቅቤ እንኳን መግዛት ካለብኝ የጸጉር ቅቤ ለሚስቴ ገዝቼ መጥቼ ጸጉሯን ቁጭ አድርጌ ነው መቀባት። ለሚስቴ ትክክለኛው ባል ነኝ። ግን ከሰው በላይ ሰይጣን ሚዛኑ ደፋ። በጣም ይኸው አበጠረን እንደ ስንዴ። ልክ እንደ መጽሐፍ ቅዱስ እንደምለው እንደ ስንዴ አበጠረን። ዮኒ አቃተ፣ ደከመን። አሁን እንኳን ስንመጣ የትም አይደርሱም ይላል ዮኒ። ዮሐንስ ወንጌል ምዕራፍ 21 ከቁጥር 1 ጀምሮ ያለው እንኳን የእንደገና አምላክ በሚል ርዕስ ሰብከ ነበረ። ይሄንን ስብከት አለ ለአንድ ሰው አድርሱልኝ። አንድ ሰው አለ የጠፋ አለ ስብከቱ ላይ አንድ ሰው አለ። 1 ሰዓት ከ15 ደቂቃ ነው። ሁላችሁንም ጋብዣችኋለሁ። ያን ስብከት ይሁት በህይወታችሁ ውስጥ ትልቅ ለውጥ የምታገኙበት ነው። ከዛ ያንን ስብከት በቴሌቪዥን ጓደኛዬ እያየ ምትኩ አሬሪ ይባላል። በጣም ነው ማመሰግነው በአንተ ስም። ያንን ስብከት እያየ በቴሌቪዥን ይሄማ ያሪም መልእክት ነው አለ። እርግጠኛ ነኝ ዮናታን ሂድ የምለው እኔን ነው የማደር ሰው ደግሞ ለአሪብ ነው አለና ከበዳኬሳ የምትባል ከተማ ዳታ አልሰራም ስለው ሻኪሶ አልሰራም ስለው ጉዳይ ነበረው ሐዋሳ መጥቶ አውርዶ እዞልኝ መጣ። እዞልኝ ስመጣ ቅሜ መርቅኛ አይኔ ፈጦ ለጨብሲ ለወጣ ተዘጋጅቻለሁ። ና እስኪ አንዴ ፈልጌክ ነው አለኝ። ወጣው። ሲወጣ ይሄውና የዮኒ ስብከት ነው አዳምጠው። ላንተ ነው የላከልክ አለኝ። መጀመሪያ ወደሃለሁ እንዲህ በፊት ገጸ ባህሪ እንመሳሰላለን እና ያው በማገለግልበት ቸርች ላይ ደግሞ ጥቂት ሰዎች ዮኒ ብለው ነው የምጠሩኝ ሳገለግል። ይሄ በእግዚአብሔርን ፊት ይሄው እሷም ትመጣለች ትመሰክራለች። ሳገለግል እንዴት እንደምጣፍጥ በእውነት እኮ ነው ስተያጡ ስብከቱን አየው። እንዳየው በፍጹም አልጠጣም። ዘፈን ምናምን የነበረ ፎርማት። ከዛ ማርሲሌ ከአንዳንድ ማዳመጥ ጀመርኩ። አቆምኩ። በዛ ስብከት እኔን አግኝተሃል። እኔ መሰራው ወርቅ ነው። እግዚአብሔር ይመስገን። አሁን ትዳሬ ተስተካክሎ ተመልሰው ልጆቼን ሰብስቤ አሳድጌ ሰብስቤ እጃቸው እግዚአብሔር ተመልሰሽ ትባረኪያለሽ ብለዋታል። ዮኒ ከተመለስኩኝ 3 ወር አልሞላኝም። በእውነት ሱቅ ከፍቻለሁ። እሷን ሱቁ ውስጥ ለእቂያት እኔ ወርቅ ስራ የትም በት ብዬ አመጣለሁ። አሁን እንኳን ስነት መለወጥ አንድ ሰው አለ ብዬ ስራውን ወደ ጎን አድርጌ ነው የመጣሁት። አንደኛው ኢየሱስ ነው።
ስራ ሁለተኛ ነው። ስለዚህ ስላገኘውክ በጣም ደስ ብሎኛል። ከኔ በላይ ባለቤቴን አሰቃይቻታለሁ። በእውነት ነው የምልህ አሰቃይቻታለሁ፣ ዋጋ አስከፍያታለሁ። ሰይጣን ረፍት ሲወጣ ጓደኛ ነው መተካው ብለሃል። እየመጡ ቤት እየበሉ እየጠጡ የሰማኝ ሰው አይታል። እሺ እና ረጅም ሰዓት በዓለማችን የተናገረው የኩባው መሪ ፊደል ካስትሮ ነው ይባላል። እኔ በአካዳሚ ትምህርት እስከዚህም ነኝ እና ፊደል ካስትሮን ረጅም ሰዓት አውርቷል። እኔ ማለትም ፊደል ካስትሮን ለፈለፈ ዮኒ ግን አዳነበት አውርቶ ታውቃለህ። ረጅም ሰዓት ብዙዎችን በእውነት ነው የምላችሁ እኔ ዝም ብዬ ስሰማው ስለ ንስር እያስተማረ ነበርና ንስር አፏ ማንቁሯን ትመታለች፣ ታጋጫለች፣ ጥፍሯን ትሰባብራለች፣ ራሷን ታድሳለች ለ40 ቀን አይል። እኔ እንደመስለኝ ይሄ ልክ መስከረም ወራት ሲገባ ዮኒ እንደ ንስር ዋሻ ውስጥ ገብቶ ራሱ ኩምቢውን አራክፎ ጠፍርን አራክፎ ኃይልን አድሰ እንደዛ ነው የምትመስለኝና ጌታ አሁንም ሞገስ ይሁን። ሰተያ ነው በላውን ባለቤትን ይቅርታ ጠይቃት። ዮኒ ወደዚህ ትምጣ ባውራው ይፈርዱብኛል ብዬ ፈርቼ ማልናገረው ብዙ አለ በሬን ዘግቼ የማላዋየው የማልሄድበት ሰርካለም በየነ የልጅነት ሚስቴ የልጆቼ እናት ሳገኛት ነጠላ ጫማ እየተቀደደ እንደዚህ እየቀደድኩ ያረኩ ነው የምሄደው። በእውነት አግኝቻት አምባሳደር ለብሻለሁ፣ ሱፍ አርጋለሁ። ክብሬ ናት፣ ማረጌ ናት። በእውነት ብዙ ነገር ያየሁባት ሚስቴ ናት። በእውነት ከታች ከመሬት ከእግዚአብሔር ጋር ተባብራ አንስታኝ ላይ ጫፍ ላይ አውጣኛለች። እወድሻለሁ፣ አፈቅርሻለሁ፣ አከብርሻለሁ፣ ይቅርታ አርግልኝ፣ በድዬሻለሁ። ልክ እንደዛኛው ሉቃስ ላይ እንዳለው ልጅ በምድርና በሰማይ አንተን ብቻ በደልኩ እንዳላባትየው አንቺንና እግዚአብሔርን በደልኩ፣ ማንንም አይደለም። ይቅርታ ይቅር በይኝ፣ የልጆቼ እናት ማሪኝ። አጨብጭቡለት። ስንተኛ ነው? ማናለ ውስጥ የሚረዳ ማናለ ገላይቶ ተሳክቶልኛል። አጨብጭብ በደንብ አድርገህ ወጣች ማናለ የማይቆም ከደጅ ከወንድም ይልቅ የሚጠጋጋ ምንድነው መናገር የምትፈልጊ? ከመጀመሪያ ስንጋባ ጌታን አናውቅም። ካገባሁት በኋላ ነው ጌታን ተቀበልነውና ጌታን ከተቀበልኩ በኋላ ልጅ ወለድን። ሴት ልጅ እንደወለድን ሞተችብን። መሞቷ ሳይንስ በጣም እሷ እንደወለድን ራብ ነበር፣ ችግር ነበር። ሰርቶ አያገኝም፣ ጠይቀን አናገኝም። በጣም ብዙ ቻሌንጅ ነበረ። አንዱ ጓደኛው እንደው ድንጋይ አንስቶ እስቲ እናንተ አምላክ የሚችል ከሆነ ይሄን ድንጋይ ዳቦ አድርጎ አብላችሁ ክርስቲያንን ኢየሱስ ይበልጣል ብላችሁ ልጅቷን ያንገላታችኋት ነው አለ። በዛ መሃል በቅጽበት ልጅቷ ሞተች። ልጅቷ ከሞተች በኋላ እየኖርን በመሃል እግዚአብሔር በጣም ብዙ ወርቅ አገኘ። በጣም ከብዙ ቻሌንጅ በኋላ ከራብ ከችግር ከሞት ከምናምን በኋላ ወርቅ አገኘ። ቤት ሰራን። ይሄ ልጅ አረገዝኩት። ምናሴ ይባላል ባይዞይ ማስረሻ ማለት ነው። የልጅቷ ማስረሻ ተብሎ አረገዝኩኝ። ወርቅ አገኘ። ቤት ሰራን። በጣም በደስታ እየኖርን ወለድኩት እሱን። ልክ እሱን ወልጄ ተኝቼ በምን አይነት ቅስፈት ብሩ እንደጠፋ የሰውዳ ገባ። ንቁ ሰብሳቢዎች ታዋቂ ሀብታም ተባለ ሀገሩ ላይ። ከዛ በኋላ ራስ ቤት ሆኜ ምን እንደወሰደው እንደሆነ አላውቅም። ባዶ እጃችንን ቀረን። እኔ ታመምኩ፣ በእዳ ተያዘ። ከዛ እኔ የሰራነው ቤት ተሽጦ እዳ ተከፈለ። ይሄን ልገልጽልኝ የፈለኩት ምክንያት በትዳራችን ላይ የመጣውን ቻሌንጅ እንድንፋታ አብረን እንዳንኖር ከመጀመሪያም ቤተሰብ ፈቃደኛ አልነበረም። 7 ጊዜ ሽማግሌ ልኬ እምቢ ብሎኝ በራሴ ነው ያገባሁት። ከዛ በኋላ በቃ እዳ ከፍለን ምን ብለን ታምሜ አላገገምኩም። በቃ ብዙ ሰርቼ መብላት አልችልም። ይሄ ልጅ 1 አመት ከ1 ወሩ ነው። ያክስቴ ልጅ አለች። በዛ መሃል ላይ የሰው ገንዘብ ከፍለን በዛ ውጥረት ውስጥ እያለን መደዳውን እነሱ ያዙ ባለ ሀብት ናቸውና እሱ ምንም አልነበረውም። እንዳገባ አልፈቀዱልኝም። በራሴ ነው። ተጣሉ። በተጣሉ መሃል ያ ሽጉጥ ይዟል፣ ይሄ ድንጋይ ነው ያዘው። ያ ተጎዳ፣ አጥንቱ ተሰበረ። ህዝቡ ወጥቷል። እሱ ወደ ሐኪም ቤት ሲሄድ ወደ እስር ቤት ነው የገባው። እኔ መሃል ላይ ቀረሁ። ቤት ኪራይ ነው ሸጫለሁ፣ ምንም የለኝም። ቤተሰቦቼ እንግዲህ ወደዛ ከሄድኩ እኔንም ላይለቁኝ ነው። ወደ እሱ ጋር ከሄድኩ ምንም አልቻልኩም። ህዝቡ ወጥቶ ምርጫ አስመረጠኝ። አንቺ ወደ ቤተሰቦችሽ ከሄድሽ ልጅሽን ይሄ አባቴን የመታ ይሄ ወንድሜን የመታ ይሄ ልጄን የመታ እያለ ሲያሳቅቁሽ መኖር አትችይም ቤተሰቦችሽ ጋር።
ስለዚህ ወደ ባልሽ ሂጂ ይታሰርሱ እኛ ለምነሽ እንዴት ምትኖር ያለሽ ግማሹ ደግሞ ወደ ቤተሰብሽ ድሮም እሱ ማግባት አልነበረብኝም በቃ አፍቺው ብዙ እንትን ነበር ለሶስት ቀን ምን ማድረግ እንዳለብኝ ማሰብ ጀመርኩ አስቤ በቃ ማድረግ ያለብኝ በቃም ዋጋ እንደሚያስከፍሉኝ ኃይለኛ ናቸው ቤተሰቦቼ ስለማቅ ወደሱ መወሰን አለብኝ ብዬ ወሰንኩ ከዛ መሃል ወዲያው በፍጥነት እሱን ፍርድ ቤት 2 ዓመት ከ9 ወር ተፈረደበት ወንድሜ ማጥንቱ ተሰበረ በጣም ተጎርቷል ከእግዚአብሔር ጋር በቃ ዋጋ መክፈል አለብኝ ብዬ ወሰንኩ ቢንጎ አዞራለሁ ዮኒ ተወልጄ ባደኩበት ሀገር ቤተሰቦቼ ሁሉ ሀብታሞች ናቸው ብያለሁ ትኬት አዞራለሁ በርበሬና ሽንኩርት እዚህ ያዞርኩኝ እሱን ጠይቀዋለሁ የሚጠይቀው ቤተሰብም የለውም የኔም ቤተሰብ የሱም ቤተሰብ ወፍ የለም ከዛ ብቻዬን ነው የምጠይቀው አዶላ ነው የታሰረውና የአንገት ወርቆቼን 3 ጨርሻለሁ የጣት ወርቅ ጨርሻለሁ የጆሮ ጨርሼ ነው ወደ ቃሪያ ወደ ቢንጎ የገባሁት ማለት ነው እንደዛ ሆኖ እንደምንም ተፈታ ጌታ ረዳን ተፈቶ እንደመጣ ወር ከ13 ቀኑ ላይ ወርቅ አገኘ እኔም ሰራለሁ ቤት ሰራን በማለት ሰራን ስለ አልጨረስም አሁን እዚህ ጋር ነው ትልቁ እንትኔ ማለት ነው የሚገርም 4 ዓመት ነው ቤቱ ከተጀመረ የዚህ ልጅ እድሜ ማለት ነው ከርግዝና በፊት ተጀመረ አሁን 3 ዓመት ሆነ ቤቱ እንደዛ ቆመ የቤቱ ሲገርም የኔና እሱ ሰላም ጠፍ በሚሞሪው ነገር ቀርጾ ያመጡልኛል የሆነ ነገር ምስክር ዘው መጥቶ ይሄው እሱ ከሴት ጋር ነው እንደዚህ ይሉኛል እኔ እሱ ጠይቀው ለምን ጠይቀኛለሽ በንዴት ወጥቶ በቃ ሌላ ነገር ተፈጠረ ዮኒ 3 ወር ቤት ያልቀመጥም ገባለሁ ወጣለሁ ከሳለሁ ፍርድ ቤት ተፈረደ ይሄው ዛሬ ነገ በ22 ሲባል እንዴት እንደምገባ አላውቅም ለብዙ ለ3 ዓመት በ3 ዙር ገብቼ ወጥቻለሁ ሙሉ ቤተሰብ አብሬ እንደሆነ አይፈልግም የሱም ቤተሰብ አይፈልግም ሀገሩም አብሬ እንደሆነ አይፈልግም በዚህ ማልባል ተጎዳ እሱ ተጎዳብኝ ምልክ ምንድነው ነው አሁን ትልቁ ምስክርነቴ አዶላ ላይ እግዚአብሔር አገኘኝ ስል እንደዚህ አይደለም ያገኘኝ ዮኒ አዶላ መጣ በስማም በልሜ አይቻለሁ ያገኘኛል በቃ አልኩኝና ወደ አዶላ ስመጣ አንተ አገልግለክ በቃ ከሰዓት ውጡ ምጸልላችሁ ብለ ግማሹና ካካና ከሰዓት አለ ወረድ ስትል እንደዚህ አገኘኝና እማማ አለኝ ወይ አንቺ ባሽን ጨርሰሽ በውስጥሽ የምታለቅሽ ሴት ነሽ እርሜሽና መከራሽ አይገናኝም ያሳለፍሽ ህይወት በጣም ከባድ ነው እንደገና ደግሞ ፌል ያረገው ትዳርሽ ተንበርክኮ አበባ ሰጥቶሽ አልቅሶ ይታረቅሻል ከ3 ወር በኋላ ይሄን ጠብቂ ያለኝ እሺ ብዬ አምኜ ተቀበልኩ መጣው እንዴት እንደተታረኩት አላቅም ከዛ ታረቅን ገባው እና ዮኒ ጋር ሜዳ አለብኝ አለ እኔ ነኝ የላኩት በቃ በትክክል ከላኩት በኋላ ዮኒ ፕሮግራም ይዝ ነበር ጾም ጸሎት ማለት ነው የመጨረሻ ሊመጣ አካባቢ ዮኒ ይሄው በሱ ፊት ነው ነገር ተቀየረብኝ እሱ ምንም ሳልሆን ያኮርፈኛል በቃ ቤቱ ብጥብጥ አለ ልጆች ማማ አባባ ካሁን በኋላ ከነካሽ እንዳትመልሽለት መልስ ለምን አንቺ ቆጣሽ ያገባል አለኝ እሺ በቃ አልናገርም አልቆጣም ምንም አልለም ቢመታኝም አልናገርም እሺ ብዬ እሱ እኮ ዝግ ነው ይዛጋል ወይ አይሰድበኝም ወይ እንትን አይለኝም አሁን ዮኒ ጋር ልሄድ ስላሰባር ላይ ነገር አው መጨከን አለብኝ ልክ እሱን እንደላክ ፕሮግራም ያስኩኝ እንዴ ያልኩ ጌታን ገባው በረዘጋው ጌታ ሆይ ያልኩ ከኔ ምንድነው የምትፈልገው አንተን ፈርቼ በኖርኩ ስንት ዓመት እሱ ሲያገባ እኔ ያገባው አንተን አልፈራውኩም ሲቀጥል ደግሞ በቃ መጠጣት ነበረብኝ ዮኒ ጋር ሄዶ አሪብ ተለውጦ ካልመጣ አዲስ ነገር ካልሆነ እኔ በትክክልም ከቤት እወጣለሁ ተወራረድኩ በቃ ዓርብ ዕለት ማታ ደወለልኝ ዮኒ እኮ ባለቤትና ልጆችን ይዘና በኔ ወጭ ምናምን ብሎኛል ዮኒ እዛው ነው እግዚአብሔር አግኝቶ ነገሮች አሁን ይሄ እንደተፈጸመ ማቀ ያ ሆነ ልጄ ደግሞ አንድ ምስክርነት አለው አንተ ልልህ የሚፈልገው አንድ ነገር አለ ይዞ ይመጣ አዶላ ላይ አንተ አገልግለህ ስትወርድ ሚስትክ አንተ መኪና እንዳስገባ እኔ ምንዳብላ ከክላይ ነዳች ጊዜ ዛን ጊዜ እሱ ተደከመው እሷ እንደያገዘችው እንደዚህ እንደምኖር ፈልጋለሁ መተ ነበር እዛ ኮንፈረንሱ ላይ እኔ አገልግዬ ስወርድ ባለቤቴ ምን አረገች አንተ ነዳ ስትል አንተን ከክላ መኪና ነዳች አየሱ እኔ ከልክላ ሰው መኪና ስትነዳ እሺ አንተው የምትፈልገው ምንድነው ጎበዝ ንገረኝ እሱ ተረከመው እሷ እንደምታግዘው ነው እሺ አይዞ ስጦታ መጣልኝ ለሚስትህ ነው መጣውት ለሚስቴን ያመጣው ስጦታ ለኔ አላመጣ ዋይፍ ትምጣ እሺ አታልቅስ በቃ አደ ይታል አምጣ እስቲ እሱ ምንድነው ያለው ኮንፈረንስ አገልግለ ስትወርድ መኪና ልትነዳ ስትል ባለቤትህ ከልክላክ መኪና እሷ ነዳች እናቴና አባቴ እሱ ሲደክመው እሷ እንድታግዘው ነው የምፈልገው ስንተኛ ነው እሱ ይሄ ልጅ አዶላ ከኮንፈረንስ አገልግዬ ስወርድ መኪና ልነዳ ስል ከልክለሺ መኪና አንቺ ስትነጂ አይቶ እናቴና አባቴ እንደሱ ነው እንዲሆኑ የምፈልገው ብሎ ስጦታ አምጥቶልሻል ነይ አረ ዘራፍ
ቆይ ልመርቀው። ዘርጉ እጆቻችሁ ወደዚህ። ከዘመን አትዘጊ፣ ከትውልድ አትቀደም፣ ከፊት ሁን። የአፍ ቃል ሕግ ይሁን። የልጅነት ደስታ ሙሉ ይሁን። የሚያይ ሁሉ ይውደድህ፣ የሚሰማ ይቀበልህ። እደግ አትውደቅ፣ ደስታ ሙሉ ይሁን። የአፍ ቃል ሕግ ይሁንልህ። አሜን። ጌታሱ እነሱን አጋባልኝ። በፊት እንጣላለንና እኔ ከቤት አፈንግጬ ወጣለሁ። በጌታ ፊት ነው የምነግራችሁ፣ እግዚአብሔር ምስክሬ ነውና እዚህ መጥቼ ይቅርታ ጠይቂያት ባገባት እላለሁ። የብዙ ጊዜ ምኞቴ ነው፣ የብዙ ጊዜ እና በቃ በፈለገው ነገር ይሁን ከዚህ በቃል ኪዳን እዛም ላለው ህዝብ በእውነት የሄር ነው። በቃ የእግዚአብሔር ቤት ነው። አቃሉ ያለብንን ስንመለስ ተጽኖ ቤት አስቀምጬ የመጣሁት ወርቅ ነበረ። ትንሽ ወርቅ ማለትም ትንሽ ነው በእግዚአብሔር ፊት። ይሄ ወርቅ ብቻ ከጉድለታችን ጥሬ ወርቅ። እሺ አሁን ምን አደረገው ንገርሽ። ነገ አዘንጥሻለሁ፣ ጸጉርሽን አሰራሻለሁ። እሺ አሰራሻለሁ። ከዛ እዚህ ጸልይላችኋል። እኔ አንቺ መልካም ወጣት በጣም ጎበዝ ሆናለሁ ብዬ ትቻለሁ፣ ማልቀስ ትቻለሁ። እንዳታስለቅሽ ይነግርሻለሁ። ነይ ተነሽ፣ እንዳታለቅሽ። ጋብዛችኋለሁ። ትራንስፖርታችሁን፣ አልጋችሁን፣ ጠጉርሽን ታሰራሻለሽ። ሙሽራ ነው የምትሆኚው። ቬሎ ትለብሻለሽ። እሺ ቬሎ ትለብሻለሽ። ቬሎ ትለብሻለሽ። አጨብጭቡላት፣ አጨብጭቡላት። በቃ ወዳችኋለሁ። ነገ እንገናኛለን። ይኸውልሽ አይኔ ውስጥ በዚህ ዓመት አንድ አንቺ ብቻ እንኳን ብትስቂ ተሳክቶልኛል። አንድ እድሻለሁ። ሞት ስቀት ፊት በኢትዮጵያ ሕዝብ ሁሉ ፊት በልጆች ፊት የልጆችን እናት የልጅነት ሚስትህን ትዳሯን ለማስቀጠል ከቤተሰቦቿ ይልቅ አንተን የመረጠችውን ዋጋ የከፈለችውን በብዙ መስዋዕትነት አብራክ በታማኝነት የቀጠለችውን እቺን ድንቅ ሚስትህን እንደገና ለአንዴና ለመጨረሻ ጊዜ ይቅርታ ጠይቀህ ከዚህ በኋላ ልትንከባከባት፣ ልትወዳት፣ ልትጠብቃት በደስታ አብራት ልትኖር ንገራት። አይኗ ውስጥ እያየ እንደምትወዳት ስላለፈው ነገር ይቅርታ በላት። በጣም ወድሻለሁ፣ በጣም አፈቅርሻለሁ፣ አከብርሻለሁ። ታውቂያለሽ ለበደልኩሽ ላስቀየምኩሽ ነገር በጣም ከልቤ ይቅርታ። በዚህ በተቀደሰው ህዝብ ፊት ለፊት በእግዚአብሔርን ፊት ቆሜ ሳላቅ በስተት እያወቅኩም በድፍረት ልቦናሽ እያወቀ ልቦናዬ እያወቀ ያጠፋሁት ብዙ ጥፋት አለ። ጠቅልዬ ስልሽ በዚህ በተቀደሰው ህዝብ ፊት ለፊት በዚህ ጉባኤ ፊት ለፊት ይቅርታ አድርጊልኝ። አጨብጭቡለት። ከባለቤትሽ ጋር ድጋሚ ስትመጡ ትዳርሽን ለማስቀጠል ቅድም እንዳልኩት ወርቅ ሸጠሻል እና አሁን እየመጣሽም እያሰብኩ ነበር እኔ ምን ላርግላት እንደው ምን ባረግላት እንደው እያልኩ ማለት ነው። እና ይሄንን እኔ ገዛለሁ። ይሄን ወርቄን ሰጥቼሻለሁ። ትለመልም ያለሽ ታብብ ያለሽ። እሺ ታብብ ያለሽ። ፈጽሞ በዘመንሽ ሁሉ የሰው ፊት አታይም፣ አትወድቂም፣ አታፍሪም። እንደውም ወርቅ በሳት ጀግና በጽናት ይታወቃል። አንቺ ወርቅ የሆን ሴት ነሽ። አጨብጭቡላት። ይሄ አቶ አይበቃትም አውቃለሁ፣ ግን በቃ ይሄ ለልጆቼ እናት በጣም ድንቅ ሴት ነች። ትላንት ስትናገር አይቼ ሰምቼ በጣም ተገርሜያለሁ። እንደው ጣትሽ ላይም እንደማይበቃሽ አውቃለሁ፣ ግን ደግሞ እንደዚህ በክርም አድርገሽ ቢሆን በምንም አድርገሽ ቢሆን የሆነ እቃ ውስጥ አስቀምጪው። እኔ ዋይፍን አስፈቅጄ ሌላ ገዛለሁ። ወዳለሁ እንዲሁ እንደ ስጦታ እንደው ማንጣኔ ነው የምሰጣት። ወንዴ ወድሻል። ወርቅ ልበሺ፣ ልጆችሽ ይደጉልሽ፣ አትውደቂ፣ ሀብት አግኚ። ድጋሚ እጅሽ ቢገባ ነገር ካሁን በኋላ ከእጅሽ አይወጣ። ተያዙ። እግዚአብሔር ሆይ ስለ ወንድሜና ስለ እህቴ ስለ ልጆቻቸው ስለመጡበት ህይወት መንገድ ሁሉ አመሰግንሃለሁ። በጌታ በኢየሱስ ክርስቶስ ስም ይህንን ቤት ይህን ትዳር እንደገና ስለሰራ እንደገና ከወደቀበት ስላነሳ የእህቴን እንባ ስላበስክ ጌታ ሆይ ጸሎቷን ስለሰማ ደግሞም ለዚህ ቀን ስላበቃቸው በጌታ በኢየሱስ ስም አመሰግንሃለሁ።
ደግሞ ባርካቸዋለሁ። ከዚህ በፊት የመታቸው ድጋሚ እንዳይመታቸው ከዚህ በኋላ ጌታ ሆይ እድሜያቸው ሲጨምር ፍቅራቸው እንዲጨምር እንዲከናወንላቸው እንዲደምቁ እንዲለመልሙ እንዲያብቡ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። እርዳቸው እግዚአብሔር ሆይ ካሳቸው። የተወሰደባቸው ሁሉ ይመለስ፣ የጠፋባቸው ሁሉ ይገኝ፣ የተበላሸው ነገር ሁሉ ይስተካከል። ሀብት አግኙ፣ ይከናወንላችሁ፣ ጎዳናችሁ ይቅና። በጌታ በኢየሱስ ክርስቶስ ስም ልጆቻችሁ በሕይወት እስካላችሁ ከእናንተ ጋር ይሁኑ። በልጆቻችሁ ምክንያት አታልቅሱ። የተማመናችሁበት የተደገፋችሁት ጌታ ስራችሁን ሰርቶ ለምስጋና እንዲያቆማችሁ በጌታ በኢየሱስ ስም ባረኳችሁ። ክፉ አያግኛችሁ፣ ወጥመድ አያግኛችሁ፣ እንቅፋት አይምታችሁ። በጌታ በኢየሱስ ስም እንደ ጠዋት ደመና ድመቁ። ከዝናብ በኋላ እንደሚበቅል ልምላሜ ለምልሙ። የሞት የበኩር ልጅ በሽታ ሰውነታችሁን አይንካ። የተከላችሁት ይብቀል፣ የነካችሁት ይለምልም። ያሰባችሁት አካል ያዝ። የሚያያችሁ ሁሉ ይውደዳችሁ፣ የሚሰማችሁ ይቀበላችሁ። በጌታ በኢየሱስ ስም እጃችሁ ከላይ ይሁን፣ ይከናወንላችሁ። እንቅፋት አይምታችሁ፣ ወጥመድ አያግኛችሁ። ባረኳችሁ፣ ተከናወኑ በኢየሱስ ስም አሜን። አሁን ደስ አለህ? አዎ። ደስ ብሎኛል። በጣም ነው ደስ ያለኝ። ወድሻለሁ። መዝሙሩ ይከፈት። እጅ ደጁን እንደጠናው እሱን እንዳልመጫፈር የማያጨበጭብ ሰው የቀና ብቻ ነው። የቀና ብቻ ነው የማያጨበጭብ ሰው። ያዘንማ ካውላልኩት የድል ቀን ሆኗል ዛሬ። እልል በይ እልል በይ እልል በይለት ቤትሽ የሰላም ነው በሱ ቸርነት። የቀኑ ክፋቱ እንደ ጉድ ሲዘገብ ይኸው አደረሰን አበቃን ለዚህ ቀን። ሰርጌ ነው ዛሬ 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 ይጋበዝልኝ ይወጣን ኢየሱስ ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ይሰብሰብና ኢየሱስ ይበል ዘሬ ማንዘሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ ሰርጌ ነው ዛሬ በድግሱ ቦታ ወዳጅ ሰበን ገብቶ ሁሉም ይዞ ቦታ ከልክ የታሰበ ሲያልቅ በድንገት በጨዋታ መሃል ባዶ ሲሆን ማጀት ሊያስደፋኝ ቢበዛ ጭንቀቴ
ኢየሱስ የሚባል ለካ ገብቷል ቤቴ ወጥቼ ወርጄ ሲጠፋብኝ መላ በድንገት ኢየሱስ ማደጋዬ ሞላው አንተ ያለህበት የታደምክበት ገባ ከቤቴ ሁሉም ይሞላል አንተ ያለህበት የታደምክበት ገባ ከቤቴ ሁሉም ይሞላል ደስ ብሎኝ ደስ ያለው ሰው እጅን ዘርጋ አንተ እንደዚህ ዘርጋ እጅን ያገኘው ጠፍቷል የሰበሰብከው ተበትኗል የተከልከው ደርቋል የሆኑ ነገሮች እጅግ ገብተው ነበር ጠፍተዋል በኢዮቤልዩ ዓመት ነበረ ወደ ነው ይመለሳል በጌታ በኢየሱስ ክርስቶስ ስም ከዚህ በኋላ በሚቀጥለው ዘመን እጅ እርጥብ ይሆናል ሀብታግኝ ይከናወንልህ የሰው ፊታቲ እግዚአብሔር ቀኙን ይስጥ የተከልከው ይብቀልልህ የነካኸው ይለምልምልህ አትጣ የሰው ፊታቲ ይሆንልህ የምትኖርበት ርስት ይስጥህ በጌታ በኢየሱስም ከፊት ሁን የአፍ ቃል ሕግ ይሁንልህ ተከናወን የሚቋቋምህ አይኑር በጌታ በኢየሱስም ባረኩ ከነፋስ ፍጠን ቅደም ሂድ በኢየሱስም አሜን አሁን እሷ አልቅሳለች እሱ ተጨንቋል እሷ አልቅሳለች ትዳሬን ብላለች ብዙ ዋጋ ከፍላለች ሰው ያለቀሰበት ነገር እንደገና ሲስተካከልለትና ደስ ሲለው ለሰው ደስታ ሰው ደስ ሲለው ማለት ሲጀመር እኔ ከእግዚአብሔር በታች ለኔ ፓራስታሞሌ የሆነ መጠገኛዬ የሆነ ስከፋኝ በቲቪ በጣም እከታተላለሁና እንደ ምስክርነት ሳይሆን ሳልናገር ስላለፍኩ ስለጨነቀኝ ነውና ብዙ መከራ ሲደርስብኝ ቀጥታ አንተን ቲቪ ከፈትኩ ከዛ ጋር እገናኛለሁ በስ በቃ ሰላም ነው መልሱን አገኛለሁ ለብዙ ጊዜ ቆይታ እሱ ነበር ትላንት የቀረኝ ሁለተኛ ዝም ብዬ አንተን ሳስብና ሳይክ በቃ በትኩረት ነው ማይ በቃልንም በደንብ ሰማለ በማይ ሰዓት ምን እንደማይታቃለ ሰው ይደክማል ያረጃል አባቶቻችንና እናቶቻችን እኛን እንደሚያስተላልፉ ደክመው እድሜያቸው ሄዶ የሆነ እኛን ተክቶ እንደሚያልፉት ማለት ነው እና አንተን ሳይ ጌታ ሆይ ግድ ነው ያው ሰው እድሜ መጨመሩ ግድ ነው መድከሙ ግድ ነው መሞትም አለ ግን ይሁንና አትግደለው ወቃላለሁ ከወጣ የሆነ ምክንያቱም ብዙ ነፍሳትን ጌታ ባንተ ያተረፈ ብዙ የተበላሸ ቤትን ጌታ ያስተካከለ ባንተ ማስተካከል ብቻ አይገልጾምና ብናገር የሚያውቁ ስለሆነ ብዙ ማጋነን እንዳያረጅ ታያለሽ አርጅተክ ሌላ ምትክ የምታገኝ አይመስለኝማ እግዚአብሔር ያለው ስለሚሆን ምን እመኝልሃለሁ አንተን የሚተካፍር እግዚአብሔር አምላክ እንዲሰጥክ አሜን አጨብጭቡ አሜን አሜን ወድሻለሁ ደስ ብሎኛል ድመቂ አብረቅርቂ ይከናወንልሽ አንድ ወጣት ሴት የልጆች እናት የሆነች ሴት በዘመኗ ልታየው የሚገባትን ክብርና ደስታ ፍስሐ እግዚአብሔር ያጎናጽፍሽ ባረኩሽ ይሁንልሽ ደስታሽ እንደ ጠዋት ፀሐይ በኢየሱስም ይውጣልሽ ተባረኪ ወድሻል መዝሙሩን ክፈተው ፎቶ ይነሱ ጋብዟቸው ቻው አበቃለት ያለው ከትናንቱ ይልቅ ደማቁ ዛሬ ነው አበቃለት ያለው ከትናንቱ ይልቅ ደማቁ ዛሬ ነው ከፍታዬን ደምድሞ አጨብጭብ ጥብቅ አድርጎት እጄን ልቤ እንዴት ይረታ ከፍታዬን ደምድሞ ጥብቅ አድርጎት እጄን ልቤ እንዴት ይረታ አንተ